ውዶችዬ አብርሽ በቲክቶክ ብቅ ብሏል። እስኪ ላይክ አድርጉ። ሀቂቃ ሄርሜላ ለናፈቃችሁ አብርሃም እንደዚህ በማዘኑ እንደዚህ በመተከዙ ምን ተሰማችሁ? እንዴት ነው? እረ አብርሽ ሄርሜላን ሊያገኛት አልቻለም። ኢንሻአላህ ደግሞ ባለችበት ፈጣሪ እንደሚጠብቃት ተስፋ አደርጋለሁኝ። እናንተም ባላችሁበት ፈጣሪ ይጠብቃችሁ። ወላሂ እንደዚህ ያዝኖ እንደዚህ ተክዞ ወላሂ አንዳንድ ጊዜ እኮ በጣም ምን ልበላችሁ፣ የምትወዱትን ሰው ለደቂቃ ልታጡት አትፈልጉም። ደቂቃም ሳይሆን ሰከንድ ልታጡት አትፈልጉም። በመስመር ቢሆን በኢሞ ቢሆን በቴሌፎን ቢሆን በምንም አይነት ማለት ነው። አንድን ሰው ወደዳችሁት ነው በቃ። ለደቂቃ ልታጡት አይፈልግም። ለደቂቃ ከሱ ጋር ለመለየት አይፈልግም። ብዙ ነገር አለና አሁን አብርሽ እጅግ በጣም እዚህ ጋር አዝነዋል። በጣም ተክዘዋል። ያለበት ሁኔታ በጣም ማስተዋል እኛ ከሱ ጋር ያልሆኑ ሰዎች ሚዲያ ላይ የሚያውቁ ሰዎች ማለት ነው በቀላሉ ሁኔታ መረዳት ይችላሉ። እና በጣም ይከብዳል። ሄርሜላን ለማግኘት አልቻለም። ለፍቷል፣ ደክሟል፣ ገጠር ድረስ ሄዷል። የተለያዩ እሷ ትኖራለች ብሎ ያለበት ቦታ ሁሉም ሞክረዋል፣ ግን አልተገኘችም። እች ልጅ ግን በምን ምክንያት ይሆን በማን ምክንያት ይሆን እች ልጅ ታግታ ነው ይሆን ተጠልፋ ነው ይሆን? እውነት በሰዎችን እኔ እንጃ ብቻ አላቅም። አንዳንድ ጊዜ የሆነ አይነት ስሜት አላቸው አይደለ? ሰው በቃ እኔ እንጃ ምን እንደሚሰጥ አላቅም። በቃ በጣም ያሳዘነኝ አብርሃም፣ በጣም ከምነግራችሁ በላይ አንዳንድ ጊዜ ወይኔ ምን ልበላችሁ፣ ሀቂቃ ነው የምላችሁ። እና በጣም አሳዘነኝ አብርሃም፣ በጣም ነው የሚያሳዝነው። እንደዚህ ሆኖ እንደዚህ ተክዞ እንደዚህ ሆኖ አብርሽ አይቼው አላቅም። በፊት ከሩታ በተጣሉበት ሰዓት ነበረ እንደዚህ መሆኑን ያልኩትና በጣም እንደዚህ አዝኖ በጣም እንደዚህ ተክዞ ምናምን ሄርሜላን ለማግኘት አልቻለም። እንግዲህ ለማንኛውም እስኪ ቤቱን ላይክ እና ሼር ሰብስክራይብ አድርጉልኝ። ወዳችኋለሁ።